ሰላም ተነስተን የወደደው ሜድ ቤተሰቦችና ተከታታዮች ዛሬ ምርጥ የካንሰር ገዳይ ምግቦችን እንመለከታለን። ካንሰርን በመከላከል የሚታወቁ 10 የካንሰር ተከላካይ ምግቦች። በኩሽናችን ውስጥ ካንሰር ተከላካይ ኃይለኛ መድኃኒቶች እንዳሉን ያውቃሉ? ሳይንስ አሁን አንዳንድ ምግቦች የካንሰር ጂኖችን የማጥፋት በሽታ መከላከል አቅምን የሚያሳድጉና የካንሰር እጢዎችን እድገት የሚገቱ አትክልቶች እንዳሉ በሳይንስ ተረጋግጧል። ዛሬ በደቡብ ሜድ ላይ እውነተኛ ሳይንሳዊ ጥናት የደረሰባቸውን በምርምር የተረጋገጡ 10 ምርጥ የካንሰር ገዳይ ምግቦችን እንመለከታለን። የደቡብ ሜድ ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር ማድረግ አይረሳ እያልን ስንቀጥል በአንደኝነት ላይ የምናገኘው አበባ ጎመን ወይም ደግሞ ብሮኮሊ። እንግዲህ ስለ አበባ ጎመን ስናወራ በዲቶክስ ማስተር በመባል ይታወቃል። የብሮኮሊ የሰልፍሮፌን የበለጸገ ነው። እንግዲህ የሳልፍሮፌን የበለጸገ ነው ሲባል የካንሰር እጢዎች በተለይም በጡት እንዲሁም ደግሞ በአንጀትና በፕሮስቴት ወይም ደግሞ በወንዶች ላይ በፕሮስቴት በወንዶች የዘር ፍሬ ላይ እንዳያድግ የሚከላከል ሁነኛ የሆነ የካንሰር ተዋጊ የካንሰር እድገትን የሚገታ የሰልፍሮፌን የበለጸገ ነው። በተለይ ጥናቶችን እንኳን አስደግፈን ለማየት ያህል የጆንስ ሆፕኪንስ ዩኒቨርሲቲ የጥናት ምርምር እንኳን ብናይ የካንሰር ግንድ ሴሎችን ሊገድልና የእጢ መፈጠርን እንደሚገድብ እንዲሁም ደግሞ የቱመር እድገትን እንደሚከላከል ይደግፋል። በዚህ ምርምር ላይ በተለይ ከ2000 በላይ ወንዶች የተሳተፉ ሲሆን እንዲሁም ደግሞ ከ8 ሀገራት የተውጣጡ የጥናቱ ተሳታፊዎች ላይ የተደረገ ምርምር እንዳመለከተው ከሆነ የካንሰር እጢዎችን እድገት በወንዶች ላይ በእጅጉ ሁነኛ በሆነ መልኩ አረጋግጧል ማለት ነው። ምርጡ የአጠቃቀም መንገድን ደግሞ ስንመለከት አልሚ ምግቦች የሚባሉት በተለይ በእንፋሎት ከ3 እስከ 4 ደቂቃ በእንፋሎት መልኩ ቀቅሎ መመገብ ይቻላል ማለት ነው። እንዲሁም ደግሞ በሁለተኛነት ደረጃ ደግሞ ቲማቲሞችና የሊኮፔን ቲማቲም በሁለተኛ ደረጃ ደግሞ ቲማቲም ነው። ቲማቲም ሊኮፔን የበለጸገ ነው። እንግዲህ ሊኮፔን አለው ማለት በተለይ ቀይ የደም ሴሎችን እንዲሁም ደግሞ ውስጣዊ የፀሐይ መከላከል ለሰውነታችን ሴሎች መፈጠርን እንደ በሽታ መከላከል አቅምን ከመጨመር በተጨማሪም ሴሎችን እንደ ፀሐይ መከላከያ ሆኖ ያገለግላል። እንዲሁም ደግሞ የኦክሳይድ ውጥረትን የዲኤንኤ መጎዳትን ይቀንሳል በሰውነታችን ውስጥ። የሃርቫርድ ጥናትን እንኳን ብንመለከት የቲማቲም ሾርባን በሳምንት 2 ጊዜ የሚበሉ ወንዶች በፕሮስቴት ካንሰር የመጠቃት እድላቸውን ከ34 በመቶ ቀንሶ አሳይቷል። በጣም ጥሩ የመጠቀሚያ መንገድ ደግሞ ከተለያዩ ምግቦች ጋር በተለይ በሳልስ እንዲሁም ደግሞ ከፓስታ እንዲሁም ደግሞ ከተለያዩ ምግቦች እንዲሁም ደግሞ በሳላድ መልክ ከተለያዩ ምግቦች ጋር አጣምሮ መጠቀም ይቻላል ማለት ነው ቲማቲምን። በሶስተኛ ደረጃ ደግሞ የደረቀ ወይም ደግሞ ዘቢብ ነው። ዘቢብ በጸረ እርጅና የታወቀ ነው ማለት ነው። እንግዲህ በጸረ እርጅና የታወቀ ነው ሲባል በተለይ ሴሎች ላይ የሚፈጠረውን ጉዳት ወይም ደግሞ የሬስትቬሮል የያዙ ነው ማለት ነው። ወይም ይህ የሬስትቬሮል ይዘቱ ደግሞ ህዋሳት በተለይ የካንሰር መፈጠርን እንዲሁም ደግሞ የካንሰር ተጋላጭነትና የካንሰር መባዛትን ወይም ደግሞ በሰውነታችን ውስጥ መሰራጨትን በእጅጉ ይገታል ማለት ነው። እንግዲህ ጥናቶችን ለማየት ያህል በጥናቱ እንኳን አስደግፈን ለማየት ያህል በተለያዩ ሀገራት የተደረጉ ጥናቶች እንደሚያመላክቱት ከሆነ በተለይም የብሔራዊ የካንሰር ኢንስቲትዩት እና የካንሰር ህዋሳት እንዲሁም ደግሞ ከካንሰር ጂኖች ጋር የተደረገ ምርምር እንደሚያሳየው ከሆነ ትኩስ ወይኖችን በተለያዩ መልኩ በምግባቸው ላይ አካተው የሚጠቀሙ ሰዎች ለካንሰር ተጋላጭነታቸውን በእጅጉ ይቀንሳል ማለት ነው። በተለይ እንዴት መጠቀም ይቻላል ሲባል ትኩሱም ወይም ደግሞ በትኩሱ በመብላት ወይም ደግሞ በጭማቂ መልክ መጠቀም ይቻላል ማለት ነው። ወይንም
በአራተኛ ደረጃ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ደግሞ በሽታ መከላከል አቅምን በመጨመር ይታወቃል ማለት ነው። እንግዲህ ነጭ ሽንኩርት በውስጡ አሊሲን ይዟል። ይህ አሊሲን ውህድ ደግሞ በሽታ መከላከል አቅምን ይጨምራል። እንዲሁም ደግሞ ጎጂ ህዋሳትን ከሰውነት በማጥፋትና በማጽዳት ይታወቃል ማለት ነው። የተለያዩ ምርምሮችን ለማየት ያህል በቻይና የተካሄደው አንድ ትልቅ ጥናት እንዳመለከተው ከሆነ ነጭ ሽንኩርት ተመጋቢዎች ለሆድ ካንሰር ወይም ደግሞ ለኮለን ካንሰር ተጋላጭነታቸውን 44 በመቶ ቀንሶ አሳይቷል። በተለይ ነጭ ሽንኩርትን እንግዲህ በምግብ ጋር ለሚጠቀሙ ሰዎች ምግብ ካበሰልን በኋላ ምግቡን ከማውጣታችን 10 ደቂቃ ሲቀረው ነጭ ሽንኩርቱ ከትፎ ምግብ ላይ ነስንሶ መጠቀም አሊሱኑ ሳይበላሽ ወይም ደግሞ ዲኔቸር ሳይሆን ለሰውነታችን እንዲዋሃድ ያደርጋል ማለት ነው። ስንቀጥል ደግሞ በአምስተኛ ደረጃ ላይ አረንጓዴ ሻይ ነው። አረንጓዴ ሻይ እንግዲህ የህዋሳት ተከላካይ ነው። አረንጓዴ ሻይ የዲኤንኤ መጎዳትን የሚከላከልና የእጢዎችን እድገት የሚገድብ ኢጂሲጂ የተባለ ኃይለኛ አንቲኦክሲዳንትን ይዟል። እንግዲህ በጥናት አስመልክተን ለማየት ያህል አረንጓዴ ሻይ በቶኪዮ ዩኒቨርሲቲ የኢጂሲጂ የተደረገ የካንሰር ህዋሶችና እስከ ሞት የሚያደርሰውን የካንሰር ላይ የተደረገ ምርምር እንደሚያረጋግጠው ከሆነ በቀን ቢያንስ ከ2 እስከ 3 ኩባያ ሻይ መጠጣት በተለይም ያለ ስኳር ማለት ነው ለካንሰር ተጋላጭነትን በእጅጉ ቀንሶ አሳይቷል። ስድስተኛው ደግሞ ፍራፍሬዎች ውስጥ የሚመደበው ከሲትረስ በተለይ ቫይታሚን ሲ የያዙትን የብርቱካንና ሎሚን ስንጠቅስ እንግዲህ በተጨማሪም እነዚህ በፍሪ ራዲካሎች የበለጸጉ እንዲሁም ደግሞ ነፃ ራዲካሎችን የሚያስወግዱ እንዲሁም ደግሞ በተለያዩ ምርምሮች አስደግፈን ለማየት ያህልም በኦንኮሎጂ እንዲሁም ደግሞ በፕሮስተረስ ላይ የተደረገ ጥናት እንደሚያመለክተው ከሆነ ቫይታሚን ሲ የኬሞቴራፒ ውጤታማነት እንደሚያሳድግ እንዲሁም ደግሞ ሙሉ ለሙሉ ቫይታሚን ሲ ይዘት ያላቸው ሎሚና ብርቱካን መጠቀም የፍሎቮኖይድ እንዲሁም ደግሞ የተለያዩ የካንሰር ተጋላጭነትን በእጅጉ ቀንሶ አሳይቷል። በሰባተኛ ደረጃ ደግሞ ከካንሰር ተከላካይ ከሆኑ አመጋገባችን ውስጥ ካሮት ነው። ካሮት ቤታ ካሮቲን መጨመር በተጨማሪም ካሮት በቤታ ካሮቲን የበለጸገ ሲሆን ይህም በሽታው መከላከል አቅምን የሚደግፍ የዲኤንኤ ለውጥን የሚከላከል ነው። በዚህም የተነሳ ከፍተኛ የካሮት የተለያዩ ምርምሮች ስናይ እንኳን ከፍተኛ የካሮት አጠቃቀም ያላቸው ሰዎች የሳምባ የጨጓራ ካንሰር ተጋላጭነትን በእጅጉ ቀንሶ አሳይቷል። እንዲሁም ደግሞ ለአጠቃቀሙን እንዴት መጠቀም ይቻላል ሲባል ፍሬውን በእንፋሎት መልኩ ማፍላት ወይም ደግሞ በዘይት በመጥበስ በትንሹ ዲኔቸር ሳይሆን ወይም ደግሞ ኤንዛይሞቹን ሳያጣ ማለት ነው መጠቀም ይቻላል ማለት ነው። ስንቀጥል እንግዲህ በስምንተኛ ደረጃ የብሉቤሪ የሚባሉ ደግሞ የእንጆሪ ፍሬዎች ናቸው። እነዚህ ደግሞ የዲኤንኤ ጠባቂዎች ናቸው። በውስጣቸው የያዙት የአንቲኦሲን እነዚህ በአንቲኦሲን የበለጸጉ ናቸው። እነዚህ አንቲኦሲኖች ደግሞ ሰማያዊ እንጆሮች በተለይ የዲኤንኤ እና የሴል እርጅናን ይከላከላሉ። ምርምሮችን እንኳን ለማየት ስንሞክር የአሜሪካ ካንሰር ተከላካይ ምርምር ኢንስቲትዩት የተደረገ ጥናት እንዳመለከተው ከሆነ እንጆሪዎች ወይም ደግሞ ብሉቤሪዎች ኃይለኛ የሆነ የካንሰር እጢዎችን እድገት ገጥቶ አሳይቷል። እንዴት መጠቀም ይቻላል ሲባል በየቀኑ በምግብ ላይ ከትፎ በመጨመር ወይም ደግሞ ፍሬዎችን በመመገብ በጥሬው ወይም ደግሞ በፍሬሹ መጠቀም ይቻላል ማለት ነው። በዘጠነኛ ደረጃ ደግሞ ለውዝ ወይም ደግሞ የሞልድ ለውዞች ደግሞ በሆርሞን ሚዛን በመጠበቅ ይታወቃል። እንግዲህ በተለይ ዋትስ ወይም ደግሞ ለውዝ የምንጠራቸው በኦሜጋ 3 እና በፋይበር የበለጸጉ ናቸው። እነዚህ ደግሞ የጡት የፕሮስቴት እጢ እድገትን ይቀንሳሉ። እንዲሁም ደግሞ የካንሰር መፈጠርን ይገታሉ። በካሊፎርኒያ የተደረገ ጥናት እንዳመለከተው ከሆነ ለጥቂት ቀናት ለውዝን የሚጠቀሙ ሰዎች አመጋገባቸው ላይ የሚጠቀሙ ሰዎች የእንስሳት እጢዎችን እድገት እንዲሁም ደግሞ የሰው ልጆችን የካንሰር እጢዎችን እድገት እንደሚገታ በምርምር ተረጋግጧል ማለት ነው። እንዴት መጠቀም ይቻላል ሲባል ትክክለኛው አጠቃቀም ጥሬውን ወይም ደግሞ በተለያየ መልኩ ፈጭቶ መጠቀም ምግብ ላይ ነስንሶ መጠቀም ይቻላል። ከተለያዩ ምግቦች ላይ ደግሞ በለውዝ ቅቤ መልክ ከምግብ ላይ መጠቀም ይቻላል ማለት ነው። አስረኛው ደግሞ ካንሰርን ከሚከላከሉት ውስጥ እርድ ነው። እርድ ወይም ደግሞ ወርቃማው ፈዋሽ ተብሎ የሚጠራው ማለት እርድ እንግዲህ ንቁ የሆነ ንጥረ ነገር ወይም ደግሞ የኩርኩሚን የተባለ እጅግ በጣም የታወቀ በንጥረ ነገር የበለጸገ ነው። እንዲሁም ደግሞ ተፈጥሮ የሆነ ካንሰር ተከላካይ ውህዶች ውስጥ አንዱ ነው።
ጥናቶች እንደሚያሳዩት ከሆነ ካንሰር ህዋሳትን ምልክት እንዲሁም ደግሞ የካንሰርን እድገት እንዲሁም ደግሞ የካንሰር ቲዩመር እብጠትን በማስተጓጎል ወይም ደግሞ እድገትን በመግታት ይታወቃል። እርድ ለተሻለ እንዴት መጠቀም ይቻላል ሲባል ሰውነታችን ለመምጠጥ የሚጠቀምበት እንዴት መጠቀም ይቻላል ሲባል ከበርበሬ እንዲሁም ደግሞ ከተለያዩ ምግቦች ጋር አብስሎ መጠቀም ይቻላል ማለት ነው። እንግዲህ ከላይ ያልነው ስናጠቃልል እንደ ማጠቃለያ ማለት ነው ማስታወስ የሚገባን የተለያዩ ምግቦች ካንሰርን በአንድ ምግብ ብቻ መከላከል ስለማይቻል የተለያዩ ምግቦችን በአንድ ላይ አዋህደን መጠቀም ይኖርብናል ማለት ነው። እንግዲህ በተፈጥሯዊ የካንሰር እንዲሁም ደግሞ ካንሰርን ለመከላከል እንዲሁም ደግሞ በተፈጥሮ የበለጸጉ የአኗኗር ዘይቤዎችን በመጠቀም እንዲሁም ደግሞ የሰውነትን የበሽታ መከላከል ስርዓትን በማሳደግ ካንሰርን መከላከል ይቻላል ማለት ነው። እንግዲህ ስለ ካንሰርን በተመለከተ አዲስ መረጃ ካገኙ ደቡብ ሜድን ላይክ፣ አስተያየት እንዲሁም ደግሞ ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እንላለን። መልካም ቆይታ፣ መልካም ጊዜ እና አመሰግናለሁ።